ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ የምንመለከተው እንግዲህ አዲሱ የአዲስ አበባ ስቴዲየም አዲሱ የመንገድ ፕሮጀክት ይሆናል። እንግዲህ ሃይላይት እየተመለከትን ነው ያለነው በዚህ በስቴዲየሙ በኩልና እንደዚሁም ደግሞ በቦሌ መሰናዶ ትምህርት ቤት መካከል ማለት ነው። እንግዲህ እንደምትመለከቷቸው ሃይላይት ላይ እጅግ በጣም በርካታ የሆኑ የሰራተኞች እንዲሁም ደግሞ ማሽነሪዎች ይሄ አዲሱ መንገድን ለማጠናቀቅ ከፍተኛ በሆነ ሁኔታ እየተሰራ ነው የሚገኘው። እንግዲህ መነሻችንም እዚህ በአዲስ አበባ ትልቁ ስቴዲየም ወይም ደግሞ ከዚህ ቀድሞ መስጊዱ በነበረበት ፊት ለፊት አሁን የምትመለከቱት መንገድ ማለት ነው። ይሄ ወደ አክሱም ሆቴል የሚወስደው መንገድ ነው። በተለምዶ ትንሹ ቺቺና ወይም ደግሞ የአዲሱ አስፋልት በመባል ይታወቃል። እንግዲህ ዳር ላይ የምትመለከቷቸው ከዚህ በፊት የመኖሪያ ቤቶች እንደዚሁም ደግሞ የመኪና መሸጫ ተቋማቶች የነበሩበት አሁን ደግሞ የዚህ የቦሌ መድኃኔዓለም እስከ 22 ማዞሪያ እየተሰራ የሚገኘውን የመንገድ ግንባታ ተንተርሶ እንደ አዲስ እየተገነቡ የነበሩ ህንፃዎችን እያያችሁ ነው ያላችሁት። እንግዲህ በቀጥታ ፊታችንን ወደ ገርጂ አቅጣጫ በማዞር ወይም ደግሞ ወደ ኤርፖርት አቅጣጫ ማለት ነው ባጭሩ ከስቴዲየሙ በታችኛው በር ያ ማለት በቦሌ መድኃኔዓለም አቅጣጫ በሱን ይዘን እስከ ሞይንኮ ዋናው መንገድ ወይም ደግሞ ከመገናኛ ተነስታችሁ ወደ ቦሌ ኤርፖርት ስታመሩ ያለው ዋናው ትልቁን መንገድ እዛ ጫፍ ድረስ እስከዛ ድረስ እናመራለን። እንግዲህ እንደምታዩት አሁን ላይ ያው ምናልባት መኪኖች በብዛት ይታያቸዋል እዚህ ፕሮጀክት ላይ የሚሳተፉ ናቸው። እንግዲህ አሁን ይሄኛው ቦሌ ክፍለ ከተማ አካባቢ በብዛት እየተሰሩ ካሉ በዋናነት የሚሰሩ መንገዶች መካከል አንዱ ይሄ ነው። እንግዲህ የምትመለከቷቸውን ከዚህ በፊት አይተነው ነበር የምታስታውሱ ወይ ደግሞ ያያችሁት ካላችሁ ይሄ ጠጠር እየተደረገ ነው የነበረው። እንግዲህ እስከተወሰነ ድረስ አስፋልት ተደርጓል እንደምትመለከቱት። ያ ማለት ዋናው መንገድ ለሁለት ተከፍሏል። መስጊዱ ያለበት በዛ በኩል የምታያቸው ሰራተኞች ያሉበት፣ እንደዚሁም ደግሞ በዚህ በስቴዲየሙ አቅጣጫ ያለው አስፋልት ለሁለት ከፍለውት ይሄኛውን እስከተወሰነ ድረስ ሙሉ ለሙሉ አስፋልት አድርገውታል እስከ ብሩ አካባቢ ድረስ ማለት ነው። ልክ አሁን እኚህ መኪኖቹ ቆመው የምትመለከቱበት ስፍራ ማለት ነው። በዛኛው በኩል ደግሞ ገና ይሄ ቁፋሮ ምናምን አይነት ስቴጅ ላይ ነው ያለው። በእርግጥ ወደ ታች በዚህኛው መስመር ብዙ እስከ ታች አይደርስም። እስከ ተወሰነ ድረስ አካባቢ ገና ይሄ ቱቦዎች ቀብረው ገና ጠጠሮች እያነጠፉበት ያለበት ቦታ አለ። ምናልባት መስጊዱ ደግሞ ከዚህ በፊት በእርግጥ ተመልክተነዋል። የማታውቁት ካላችሁ ከስቴዲየሙ ስር የነበረው መስጊድ ያ የምትመለከቱት አረንጓዴ ቆርቆሮ ስር እዛ ተቀይሮ ወደዛ ገብተዋል። ከሱ በዚህ በታችኛው በኩል ደግሞ ሌላ ቸርች እንደተከፈተ ይታወቃል። አዲስ ቸርች ፕሮቴስታንት ማለት ነው። ያው ከነዚህ በስተጀርባ በኩል ደግሞ ትምህርት ቤቱ ከትምህርት ቤቱ ቀጥሎ ደግሞ እኛ ከዚህ በፊት ስንመለከተው የነበረው አንደኛው የዚህ ቦሌ ክፍለ ከተማ አካባቢ የተጠናቀቀው ከቦሌ መድኃኔዓለም የሞይንኮ ኮሪደር አለ። እሱኛው አሁን ሙሉ ለሙሉ አልቋል። ምናልባት ኢንተረስት ካላችሁ የሆነ ቀን እሱን እንመለከተዋለን። እንግዲህ ከዛ ቀጥሎ ያው ቦሌ መድኃኔዓለም ቸርች ነው ያለው። ከዛ ከቦሌ ብራስ ተነስታችሁ የካሳንቺስ ወይ ደግሞ የኡራኤሉ ቪአይፒ ኮሪደር 2 የሚባለው የዚህ ላይኛው ቦሌ ኮሪደር አለ። እንግዲህ እኛ ደግሞ በቀጥታ ይሄንን መስመር ይዘን እስከታች ነው የምናመራው። እንግዲህ ከዚህ በፊት በጣም ጠበብ ያለ ኢቭን ይሄ መንገድ ሲጀመር አንዴ ተመልክተነው ነበረ ስቴዲየሙ ገና ከመታጠሩ በፊት ማለት ነው። አሁን ስቴዲየሙ እንደሚታወቀው በርካታ ቦታዎች ታጥሯል ዙሪያው። ምናልባት ከትናንትና ከ2 ቀን በፊት ወይ ደግሞ 3 ቀን በፊት ሙሉ ለሙሉ የስቴዲየሙን ግቢ ውስጥ ወይም ደግሞ ዋናው ስቴዲየም መጫወቻ ኳስ ሜዳው ድረስ ገብተን ሙሉ ለሙሉ ተመልክተነው ነበረ። የስቴዲየሙን ፕሮጀክት ደግሞ ማየት የምትፈልጉ ካላችሁ ወይ ደግሞ አሁን የደረሰበት ደረጃ መመልከት የምትፈልጉ ካላችሁ እንግዲህ እዚሁ ቻናል ላይ መመልከት ትችላላችሁ። ከዛ ባሻገር እንግዲህ እዛ ፊት ለፊት የምታዩት ነጭ ቤት እነዚህ መኪና ማጠቢያ ምናምን የነበሩበት ስፍራን እየተመለከትን ያለ ነው። ይሄ ያው መንገዱ ሙሉ ለሙሉ በሰፊ ሁኔታ እንዲሰፋ ተደርጓል። በጣም ሰፊ ነው ነገራችን ላይ ከዚህ ከቦሌ መድኃኔዓለም እስከ 22 ማዞሪያ የሚወስደው መንገድም በጣም የሰፋ ነው። እንግዲህ እንደምታዩት አሁን እንኳን እየተሰራ ያለው ቦታ እነኛውን ሰራተኞቹ ማሽነሪዎቹ ያሉበት ስፍራ የምትመለከቱ በጣም ሰፋ ያለ ነው፣ ወደ ጎን ማለት ነው። እርግጥ ወደ ቁመቱ ያን ያክል ረዘም ያለ ቦታ ላይ የሚሸፍን አይነት አይደለም። እንግዲህ ሌላ የሚሰራው በቅርቡ የተመለከትነው ከኢምፔሪያል ተነስቶ እስከ ቺቺኒያ ድረስ የሚወስደው አሁን እኛ እየሄድን ካለንበት በስተግራ በኩል ከስቴዲየሙ ጀርባ ማለት ነው። ስለኛውን እዚህ አስፋልት ላይ ነን። በስተግራ በኩል ከስቴዲየሙ ቀጥሎ ሌላ ኮሪደር አለ። እሱኛውም በእርግጥ መንገዱ አሁን ሰፋ ተደርጎ ዳር ዳር ላይ ይሄ ጋቦን ኤምባሲ ምናምን ያሉበት ማለት ነው። እሱኛውም እንግዲህ እየተሰራ ነው የሚገኘው።
ከዚህ በፊት ምናልባት አስፋልት የሚያነጥፍ መኪኖች ስንመለከት ነበረ። በቅርቡ እሱንም ተመልክተ ነው ነበር። ምን ላይ እንደደረሰ በእርግጥ ወደዛ ዞር ብዬ እንትን አላልኩትም። ምናልባት እሱን ደግሞ ሌላ ቀን እንመለከታለን። እንግዲህ ዙሪያው እንደምታዩት በዚህ የመኖሪያ ቤት የነበሩ በዚህ በቀኝ በኩል ያሉት ነጫጮቹ ቤቶች ማለት ነው መስመሩ ላይ እንዳለ ነጫጭ ቤት ብቻ ነው ያለው። ከዚህ በፊት የዚህ የማህበር ቤት የነበሩ መኖሪያ ቤቶች ናቸው የነበሩት። ከዛ የእግረኛ መተላለፊያ ወይም ደግሞ የእግረኛ መንገዱም በጣም ጠበብ ያለ በድንጋይ የተሰራ የድሮ አይነት ሰፈር ነው የነበረው። ከዛ ባሻገር ያው ስቴዲየሙ ከመጀመሩ በፊት እዚህ ዙሪያ ላይ ስቴዲየሙ ያለበት ቦታ በርካታ ቤቶች እንደነበሩ፣ በተለይ ጨረቃ ሰፈር የሚባለው ቦታ ማለት ነው በርካታ መንደራቶች እና እንደዚሁም ደግሞ ነዋሪዎች ነበሩ። ይሄኛው መስመር ደግሞ ዋናው መንገድ አሁን እኛ እየሄድን ያለንበት ጎሚስታዎች፣ እንጨት መደብሮች፣ ጠላ የሚሸጡ ሰዎች እንደዚሁም ደግሞ የቆሻሻ ማጠራቀሚያ ገንዳ እንደዚህ አይነት ነገሮች ነበሩ። ያው ስቴዲየሙ አንዱ መግቢያ አካባቢ የምትመለከቱትን ይመስላል። ያው በዚህ በኩል አጥሩ ሙሉ ለሙሉ ገና አላለቀም። እንግዲህ ይሄ ማለት በኤድና ሞል ወይ ደግሞ በቦሌ መድኃኔዓለም ቤተክርስቲያን በኩል ማለት ነው። እንግዲህ እዚህ ጋር ሌላ ስጋ ቤት እንዳለ ይታወቃል። ይሄ ቁርጥ ቤት አለ እዚህ ከበደ ገብረወልድ የሚለው ማለት ነው የምትመለከቱት። እንግዲህ ወረድ ስንል ያው ቸርቹን አይተን ካልፈነዋል። በሳንዳርስ ያለው ወረድ እስከምንል እስከ ታችኛው ድረስ የምንመለከተው እንደዚህ አይነት ቤቶች እና ያው የስቴዲየሙ ዙሪያ ያለው የዚህ የመንገዱ ፕሮጀክት ይሆናል። ከዛ በመሃል ግን ገባ እያለን የስቴዲየሙ ዙሪያ አካባቢ ግሪን ኤሪያ በጣም ሰፊ የሆነ አረንጓዴ ስፍራ የተሰራ አለ። በዚህ በሞኢንኮ አቅጣጫ ማለት ነው ግቢ ውስጥ የስቴዲየሙ አጥር ስር ማለት ነው። ከዛ ባሻገር ያው እነዚህ የመጫወቻ ስፍራዎች እንደዚሁም ደግሞ የትሬኒንግ ቦታ ከዚህ በፊት ስናየው የነበረው እሱ አሁን እየታጨደ ነው የሚገኘው የትሬኒንግ የስቴዲየሙ ማለት ነው። እንግዲህ በጣም ዘመናዊ መኪኖችን ያው እየተመለከታችሁ ነው የምትገኙት። ምናልባት እዚህ ስጋ ቤት የመጡ ወይ ደግሞ በዛ በኩል ወደ አስፓልት ዳር ያሉ ሰዎች ሊሆኑ ይችላሉ። እንግዲህ እንደ ፓርኪንግ ስፍራ ያው መንገዱ አሁን መኪና የሚያሳልፍ አይደለም። እንደሚታወቀው ያው እንደምትመለከቱት የጠጠር መንገዱ እዚህ ጋር ድረስ ነው ያለው። ከአሁን በኋላ ሞር ጭቃ ወይም ደግሞ ገና የጠጠር እንትን ያልደረሰው ቦታ ነው ያለው። እንግዲህ በስቴዲየሙ አጥርም ያው የእግረኛ መንገድ እንደምታዩት እሱም ሰፋ ያለ ነው። እንግዲህ በትምህርት ቤቱና አሁን በዚህ መንገድ መካከል ሌላ በቀኝ በኩል ትንሽ ጠበብ ያለች ወደ ውስጥ መግቢያ አስፋልት መንገድ እንዳለ ይታወቃል። አንድ መንገድ አለ በትምህርት ቤቱ በላይኛው በር ወይም ደግሞ እዚህ አለምነሽ ፕላዛ ጋር ከመድረሳችሁ በፊት ከስቴዲየም ወደ ታች ስትሄዱ ማለት ነው ወደ ሞኢንኮ መውጫ ሌላ መንገድ አለ። ሞኢንኮ ማለት ይሄ በተሰራው በቦሌ መድኃኔዓለም ሳይሆን ከስቴዲየሙ እና እንደዚሁም ደግሞ በትምህርት ቤቱ መካከል ማለት ነው። ያው ይሄ የሚሰራው አለ፣ የማይሰራ መንገድ ደግሞ ከነኚህ ከምትመለከቷቸው ቤቶች በስተጀርባ በኩል ሌላ አለ ማለት ነው። እዛም አካባቢ ያው ቢዝነሶች ያሉበት እንደዚሁም ደግሞ እርግጥ ከዚህ በፊት ኮመንት ላይ ጠየቃችሁኝ ነበራችሁ፣ አረሳሁትም፣ ግን ምናልባት ሌላ ጊዜ እንመለከተዋለን። ብቻውንም ኦልሬዲ አንድ ቪዲዮ ላይ ሆነ ስለሚችል ያው ይሄንን ደርሰን ከዛ እንደገና በዛኛው ዞረን መመለስ ይኖርብናል ወይም ደግሞ ይጠበቅብናል ማለት ነው። ግን አረሳሁትም፣ የሆነ ቀን እንመለከተዋለን። ያው አጥሩ እንግዲህ እንደምትመለከቱት ያው እንደዚህ ነው የሚሆነው። ኮመንት እንግዲህ ከዚህ በፊት ላይቶች ቢኖሩት የሚል ኮመንት ተመልክቻለሁኝ። በነገራችን ላይ ግቢ ውስጥ ትንሽ ላይቶች አሉ የዚህ ስቴዲየሙ ማለት ነው። አረንጓዴ ስፍራ ወይም ደግሞ ይሄ ትሬኒንግ መጫወቻው አካባቢ ገና ሳይጠናቀቅ ምናልባት ካሜራ ውስጥ አልገባ ስላሉኝ እንጂ በአጥር ስር ስለሆነ በአጥር ላይ ሆኜ ስለሆነ ማለት ነው። በጣም የሚያማምሩ ትንንሽ የወንዝ ዳር አካባቢ ያሉ የሚሰሩ አይነት ፕሮጀክቶች ላይ ያሉ ምናልባት ልብ ብላችሁ ከሆነ ከእግረኛ መሄጃው ጎን ለጎን ለግሪን ኤሪያው ዳር ላይ የሚሰሩ ላይቶች አሉ። በጣም ትንሽ አጠር ያሉ ማለት ነው። እንደነዚህ አይነት ላይቶችን ተመልክቻለሁኝ። አሁን እያየን ካለ ነው በስተቀኝ በኩል በውጭ በኩል ይሄ የመሮጫ ትራክ ያለው እንደዚሁም ደግሞ ትሬኒንግ መስሪያ አይነት ሜዳ ያለበት ስፍራ ማለት ነው። ያው ይሄ የምትመለከቱት ደግሞ ምናልባት ለመኪና ማቆሚያ አገልግሎት የሚውሉ ለፓርኪንግ ስፍራ የሚሆን ሰፊ የሆነ ከስቴዲየም ውጭ ያለ ግቢ ውስጥ ክፍት ቦታ ነው እየተመለከትን ያለ ነው። ያው ከዚህ በፊትም እንዳልነው በርካታ ወደ 10,000 የሚጠጉ መኪኖችን ማስተናገድ የሚችል ትልቅ ስቴዲየም እንደሆነ ይታወቃል። ያው ማሽነሪዎች እንግዲህ ጣሪያውን ለመቅጠም በዝግጅት ላይ ነው የሚገኙት። እንግዲህ
ዙም ማረኩት አቅጣጫ ደግሞ የገርጂ መስመር ወይ ደግሞ ኢምፔሪያል ድልድይ ነው። ኢምፔሪያል ሆቴል ወይ ደግሞ ቀድሞ ሜቴክ የነበረበት ወደ ገርጂ ከመገናኛ ወደ ገርጂ ልትታጠፉ ስትሉ ኢምፔሪያል ድልድዩ አካባቢ ማለት ነው፣ ወይ ደግሞ መስቀለኛው መንገድ ማለት ነው። አሁን የአዲስ መሶብ ያለበት ስፍራ ማለት ነው። እንግዲህ እንዲህ እያለን እስከ መጨረሻው ድረስ በዚሁ አቅጣጫ ወይ ደግሞ የዛሬ ጉብኝታችን እዚሁ መስመር ላይ ነው የምናካሂደው። የመንገዱ ፕሮጀክት ያው ገና ነው። ኢቭን በቀኝ በኩል ያለው በዋናነት እየተቆፈረ ያለው ስፍራ ደግሞ ከላይም ደግሞ ሲሰሩት የነበረው ግን አሁን ላይ በደንብ ፎከስ ተሰጥቶ እየተሰራ ያለበት ነው የተመለከትኩት። እንግዲህ የሆነ ሰዓት ላይ እንደ ትንሽ ዘጌት ነገር ብሎ ነበር ከተጀመረ በኋላ ማለት ነው። መልሶ ደግሞ አሁን ሞር ፎከሳቸው እዚህ ላይ ነው ያለው። በእርግጥ የዚህ የሞይንኮ ኮሪደር ወይም ደግሞ ከቦሌ መድኃኔዓለም ተነስቶ ወደ ሞይንኮ የሚወስደው አብዛኛው እንትን እዛ ላይ ነው። እንግዲህ በእኛም ተደጋጋሚ ስንመለከተው እንደነበረው አሁን ደግሞ ካለቀ በኋላ መልሶ ወደዚህ ነው እንትን ያሉት። ለማንኛውም እንግዲህ ቦሌ ክፍለ ከተማ አካባቢ ያሉ እዚህ በተለይ ደግሞ ስቴዲየሙ ዙሪያ ላይ ያሉ ፕሮጀክቶች እነኚህ ናቸው ማለት ነው። አንደኛው ይሄ የምትመለከቱት፣ ሁለተኛው በስተጀርባ በኩል ያለው ከስቴዲየሙ አሁን እያየ ነው ካለ ነው ከኢምፔሪያል ተነስቶ ወደ ቺቺኒያ የሚወስደው ያው 22 ማዞሪያው ሙሉ ለሙሉ ገና አላለቀም፣ ወይ ደግሞ ገና የሳይክል መንገዶች እንደዚሁም ደግሞ በእርግጥ አንድ ነው ያለው የሳይክል መንገድ በስተቀኝ በኩል ማለት ነው። ወደ 22 አቅጣጫ ስትሄዱ ከቦሌ ወደ 22 ስትሄዱ ማለት ነው በቀኝ በኩል የሳይክል መንገድ አለው። እሱን እንዲሁም ደግሞ አንዳንድ ቦታዎች ላይ የእግረኛ መንገዱም ገና ሙሉ ለሙሉ አላለቀም። ከዛ ወደ ጎላጎል ልደርሱ ስትሉ ደግሞ የሚቀሩ አይነት ነገራቶች አሉ። ከነኚህ ውጪ ብዙ ነገሮች እየተጠናቀቁ ነው ያሉት። እንግዲህ እስከ መጨረሻው አብራችሁኝ ሆኑ። የዛሬ ቆይታችን እስከ ታች ድረስ በዚሁ መስመር እናደርጋለን።
እንግዲህ ወደ ማጠናቀቂያችን ደርሰናል። እንግዲህ እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።